ጦርነቱ ከሚያቀራራ ሀብታም እስከ ደግፉኝ ባይ ደሃም፣ ከነዳጅ ሻጭ እስከ ተበዳሪ ሀገራት አንኳኩቷል። ከኑሮ ውድነት እስከ ታክሲ ሰልፍ፣ ከነዳጅ ውድነት እስከ ስራ እጦት ዓለም ላይ ከፍተኛ መናወጥን የፈጠረ ክስተት እንደሆነ ይታወቃል። ታዲያ ይህን ጦርነት በዘላቂነት ለማስቆም የተጀመረው የታላላቆቹ ሀገራት ድርድር በሚስጥራዊቷ የስዊዘርላንድ ከተማ ጄኔቫ ምን እያስከተለ ነው? እንዲሁም በምክትል ፕሬዝዳንቱ የሚመራው የአሜሪካ ልዑክ ቡድን ጄኔቫ ሲገባ የሆርሙዝ ሰርጥን በድንገት የዘጋችው ኢራንስ የዓለምን የነዳጅ መስመር እንዴት ልታናጋው አስባለች? በተለይ መጀመሪያ ላይ በኒውክለር ጉዳይ ላይ ሊያተኩር የነበረው የታሪካዊ ስብሰባ በድንገት አጀንዳውን ቀይሮ ወደ ሊባኖስ እሳት ውስጥ ለምን እንዲገባ ተገደደ? እንዲሁም ኳታርና ፓኪስታን ከጀርባ ሆነው የሚያሽከረክሩት የሚስጥር ዲፕሎማሲ ዓለምን ከሶስተኛው የዓለም ጦርነት ያድናት ይሆን? በዝርዝር የምንመለከተው ይሆናል። ውድ የቻናላችን ቤተሰቦች፣ በዛሬው መሰናዷችን ከሰሞኑ በዓለም አቀፍ መድረክ ከፍተኛ መነጋገሪያ የሆኑትን የሀያላኑን ፍጥጫና በስተጀርባ ያሉትን ያልተሰሙ ሚስጥራዊ ታሪኮች በዝርዝር እንመለከታለን። የዓለም ፖለቲካም በአንድ ጀንበር ሊቀየር የሚችልበት አዲስና እጅግ አሳሳቢ ምዕራፍ ላይ ደርሷል። ለአያሌ ዓመታት በታሪካዊ ጠላትነት በጥልቀት በተቀነባበረ የሳይበር ውጊያና በቀጥታ የጦርነት አፋፍ ላይ የቆዩት ሁለቱ ታላላቅ ባላንጣዎች አሜሪካና ኢራን መላው ዓለም ፈጽሞ ባልጠበቀው መልኩም ዛሬ በሰላም ጠረጴዛ ዙሪያ ለመቀመጥ ተገደዋል። ይህ ስምምነት ግን በድንገት የተከሰተ ተአምር አይደለም። ይልቁን ከበስተጀርባው በርካታ ሚስጥራዊ ዲፕሎማሲያዊ ሽኩቻዎችና ድካሞችን ያሳለፈ የረጅም ጊዜ ሂደት ውጤት ነው። የዚህ ታሪካዊ ጉዞ መነሻ የሚጀምረው ቀደም ሲል በፓኪስታን አደራዳሪነት በሚስጥር ይደረጉ በነበሩ የኋሊት ደጃፍ ንግግሮች ነው። ፓኪስታን ከሁለቱም ወገኖች ጋር ያላትን ስልታዊ ግንኙነት በመጠቀም በመካከለኛው ምስራቅ እየተቀጣጠለ የመጣውን ከፍተኛ ውጥረት ለማርገብና ቀጠናውን ወደ ለየለት እልቂት ከመግባቱ በፊት ለመታደግ ከፍተኛ ጥረት ስታደርግ ቆይታለች። በዚህም አስቸጋሪ ጥረት መነሻነት ነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በቅርቡ ወደ ስልጣን የመጡት የኢራኑ አስተዳዳሪና መሪ ፕሬዝዳንት ማሱድ ፔዜሽኪያን የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ላይ በጋራ ለመፈራረም የበቁት። የጊዜያዊ ስምምነት ለዓለም አቀፉ ማህበረሰብ ጊዜያዊ የትንፋሽ ማገገሚያ የሰጠ ቢሆንም በውስጡ ግን በርካታ ያልተፈቱ ጥያቄዎችን አዝሎ የነበረ የሰላም ብልሽታ ነበር። ዛሬ ግን ያ በወረቀት ላይ የሰፈረው ጊዜያዊ ስምምነት ወደ ዘላቂና አስተማማኝ ሰላም እንዲቀየር ጦርነቱን በይፋ የመጨረሻ ምዕራፍ ላይ ለማስገኘት ታላላቅና ተደማጭነት ያላቸው የሀገራቱ ከፍተኛ ልዑካን ቡድኖች ወደ ስዊዘርላንድ ተጉዘዋል። የስዊዘርላንድ ከተማ የሆነችው ጄኔቫ ዛሬ የዓለም ታላላቅ ሚዲያዎች ተቀዳሚ ትኩረትም ሆናለች። በታሪክ ዘመናት ውስጥ በርካታ አለመግባባቶችንና ታላላቅ የዓለም ጦርነቶች ማብቂያ ስምምነቶች የሚፈረሙባት ይህች ገለልተኛ ከተማ ዛሬም የዋሽንግተንና የቴህራንን ከፍተኛ ባለስልጣናትን በአንድ አዳራሽ ውስጥ ለማስተናገድ በቅድመ ሁኔታ ተዘጋጅታለች። በአሜሪካ በኩል ይህንን ወሳኝ ተደራዳሪ ልዑክ በበላይነት መሪነት ይዘው የመጡት ራሳቸው ምክትል ፕሬዝዳንቱም ጄዲ ቫንስ ናቸው። ይሁን እንጂ የልዑካን ቡድኑ ስብጥር ይበልጥ ትኩረት የሚስብ የሚያደርገው በቡድኑ ውስጥ እንደ ጃሬድ ኩሽነርና ስቲቭ ዊትኮፍ ያሉ በፕሬዝዳንት ዶናልድ ትራምፕ ዘንድ እጅግ የቅርብና ተደማጭነት ያላቸው ባለሀብቶች እንዲሁም ስልታዊ የፖለቲካ ሰዎች መካተታቸው ነው። ይህ የሚያሳየው ዋሽንግተን ለጉዳዩ የሰጠችው ከፍተኛ ክብደት ነው። በኢራን በኩል ደግሞ የኢራን ምክር ቤት አፈ ጉባኤ መሐመድ ቃሊባፍ የሀገሪቱን ወታደራዊና የፖለቲካ ፍላጎት በጥብቅ የሚያስጠብቁት ከፍተኛ ተደራዳሪ ልዑካንን በግንባር
ቀደምትነት መርተው ጄኔቫ ገብተዋል። የታሪካዊ ስብሰባ በመላው ዓለም ላይ ትልቅ ተስፋን ተሰንቆበት እንደነበር ይታወሳል። ምክትል ፕሬዝዳንት ጄዲ ቫንስ ወደ ስዊዘርላንድ ምድር ከመግባታቸው በፊት ለጋዜጠኞች በሰጡት መግለጫ ድርድሩም በተለይም በኢራን የኒውክሌር መርሃ ግብር ቁጥጥር ላይና በመካከለኛው ምስራቅ ዘላቂ መረጋጋትን በመፍጠር ረገድ ትልቅና ውጤታማ ስምምነት የሚደረስበት እንደሚሆን ጽኑ እምነት እንዳላቸውም ገልጸው ነበር። ነገር ግን ዲፕሎማሲ ሁልጊዜ መሬት ላይ ካለው እውነታ ጋር ሲጋጭ አስገራሚና ያልተጠበቁ ለውጦችን ማስተናገዱ የማይቀር ክስተት ነው። ይህ በእንዲህ እንዳለም የሁለቱ ሀገራት ከፍተኛ ልዑካን በጄኔቫ ዲፕሎማሲያዊ አዳራሽ ውስጥ ወንበራቸውን ይዘው ገና የመጀመሪያውን የሰላም ሰላምታ ተለዋውጠው ውይይቱን እንደጀመሩ በመጀመሪያ በኒውክሌር ማበልጸጊያ ጉዳይ ላይ ብቻ ሊያተኩር የነበረው ቀዳሚ አጀንዳ በድንገትና ባልተጠበቀ መልኩ ተቀየረ። በአዳራሹ ውስጥ በተቀመጡት ተደራዳሪዎች መካከል ትልቅ መናወጥንና ውጥረትን የፈጠረው የአዲስ አጀንዳ መሬት ላይ እየፈሰሰ ካለው የንጹሃን ደም ጋር በቀጥታ እየተያዘ ነበር። ይህም በሊባኖስ ምድር ላይ በአሁኑ ሰዓት እየተካሄደ ያለው እጅግ አስከፊና ሰፊ ወታደራዊ ጦርነት ነው። ታዋቂው የዜና ወኪል ቢቢሲ በቀጥታ ስርጭቱ እንደዘገበው የዚህ ታሪካዊ ድርድር ዋና ትኩረት አሁን ላይ በሊባኖስ ምድር አስቸኳይና ቅድመ ሁኔታ የሌለው የተኩስ አቁም እንዲጣል ማድረግና በአሜሪካ ማዕቀብ ምክንያት በውጭ ባንኮች ታግደው የሚገኙትን የኢራን በቢሊዮን የሚቆጠሩ ዶላር ሀብቶች በአስቸኳይ መልቀቅ ላይ ብቻ ሆኗል። ይሁን እንጂ ይህንን ስምምነት ወደ ተግባር ለመቀየር በሚደረገው ጥረት ላይ እጅግ ግዙፍ የሆነ ዲፕሎማሲያዊ እንቅፋት ተደቅኗል። እስራኤል በሊባኖስ ይዞታዎች ላይ የምታካሄደውን ከባድ ወታደራዊ ጥቃት ለማቆም ምንም አይነት ፍላጎት አለማሳየቷም በስዊዘርላንድ እየተደረገ ያለውን ወሳኝ ድርድር ብቻ ሳይሆን የአሜሪካንና የእስራኤልንም የረጅም ዘመን ስልታዊ ግንኙነት ጭምር በከፍተኛ ሁኔታ አደጋ ላይ ጥሎታል። እየተከሰተ ባለው በዚህ ክስተት ምክንያት ኢራን ዋሽንግተንን በጽኑና በይፋ መውቀስም ጀምራለች። የኢራኑ ጠቅላይ መሪ ሞጅተባ ኻሜኒም ከፍተኛ አማካሪ የሆኑት ሙሐመድ ሙበክር ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ አሜሪካ በሁሉም ግንባር በአስቸኳይ የተኩስ አቁም እንዲደረግ የሚጠይቀውንና ቀደም ሲል የተስማሙበትን ባለ 14 ነጥብ የሰላም ስምምነት በተግባር ላይ አላዋለችም ሲሉ በይፋ ወንጅለዋል። የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩትና በደቡባዊ ክፍሎች ላይ የሚፈጸመው ተከታታይ ጥቃት አሜሪካና ኢራን ቀደም ሲል በፓኪስታን አሸማጋይነት የደረሱበትን የተኩስ አቁም መንፈስ በግልጽ እየጣሰና ውይይቱን ዋጋ የሚያሳጣ ነው የሚለው የቴህራን ጠንካራ አቋም ነው። ይህ የእስራኤል ጥቃቱን የመቀጠል ጽኑ አቋምና በአንጻሩ የአሜሪካ መንግስት በእስራኤል ላይ ያላትን የቁርጠኝነት ማጣት ወይም ተጽዕኖ የመፍጠር አቅም ደካማ መሆን በጄኔቫ አዳራሽ ውስጥ የነበረውን የሰላም ተስፋ በአንድ ጀንበር ወደ ከባድ የፖለቲካ ፍጥጫም ቀይሮታል። ዋሽንግተን በአሁኑ ሰዓት ፍጹም አጣብቂኝ ውስጥ ትገኛለች። በአንድ በኩል በምስራቅ መካከለኛ አጋሯ የሆነችው ከእስራኤል ጋር ያላት ስልታዊና ወታደራዊ ትስስርን ማስቀጠል አለባት። በሌላ በኩል ደግሞ ከኢራን ጋር የጀመረችው ዘላቂ የሰላም የመፍጠር ታሪካዊ እድል እንዳመልጣትና ወዳልተፈለገ ቀጥተኛ ግጭት እንዳይገቡም ከፍተኛ ጥንቃቄ ማድረግ ይኖርባታልም ነው የተባለው። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።